የክረምት ቱቶሪያልና ጉዳቱ። ወላጆች እባካችሁ ልጆች ይረፉ። ሰላም ወላጆች፣ ልጆቻችሁ ረጅሙን የትምህርት ዓመት በሰላም ስለጨረሱ እንኳን ደስ አላችሁ። ይህ የልጆቻችሁን ብቻ ሳይሆን የእናንተንም ብዙ ውጣ ውረድ የሚጠይቅ በመሆኑ በቀላል የሚታይ አይደለም። ምንም እንኳ ይህ የልጆች ማስተማሪያ ቻናል ቢሆንም ዛሬ ግን ያሳሰበኝን አንድ ጉዳይ ለእናንተ ለወላጆች ልነግራችሁ ወድጃለሁ። እርሱም ልጆችን በክረምት ወቅት ወደ ትምህርት ቤት ከመላክና ከክረምት ቱቶሪያል ጋር ተያይዞ ያሉትን ጉዳቶች እንዲሁም ከትምህርት ይልቅ ልጆች በዚህ የእረፍት ጊዜያቸው ምን ላይ ማተኮር እንዳለባቸው በጥናት የተደገፉ መረጃዎችን ላካፍላችሁ ወድጃለሁ። እንግዲህ እንደሚታወቀው ሁሉም ወላጅ ልጆቻቸው በትምህርታቸው ጎበዞችና የተሳካላቸው እንዲሆኑ ይመኛሉ። ከፍተኛ ዋጋ በመክፈልም የሚጠበቅባቸውን ሁሉ ያደርጋሉ። ታዲያ ከነዚህ ጥረቶች አንዱ ወላጆች በቀጣዩ ዓመት የበለጠ ጎበዝ እንዲሆኑላቸው በማሰብ በክረምት የእረፍት ወቅት ልጆቻቸውን ለክረምት ትምህርት ወደ ትምህርት ቤት ሲልኩ ይታያል። በሌላ በኩል ደግሞ ልጆች በዚህ የእረፍት ጊዜ ቀኑን ሙሉ ስልክ፣ ታብሌት እና ቴሌቪዥን ላይ ተጠምደው መዋላቸው የሚያስከትለውን ጉዳት በመረዳት ወላጆች ልጆቻቸውን ከዚህ ለመከላከል ሲሉ ወደ ክረምት ቱቶሪያል ያስገባሉ። በዚህም ይሁን በዚያ ምክንያት አሁን መደበኛ ትምህርት ወቅት በሚመስል መልኩ ተማሪዎችን በክረምት ትምህርት ቤት ማየት የተለመደ ሆኗል። ሆኖም ግን በክረምት ወቅት ልጆች እረፍት እንዲያደርጉ ከማድረግ ይልቅ ትምህርታቸውን እንዲቀጥሉ ማድረግ በርካታ ጉዳቶች እንደሚያስከትሉ ጥናቶች ያሳያሉ። ልጆች ማግኘት ያለባቸውን እረፍት ካጡ የሚከተሉት ጉዳቶች ይደርሱባቸዋል። የመጀመሪያው ጉዳት በትምህርት መሰልቸት ወይም አካዳሚክ በርናውት። ባለሙያዎች እንደሚገልጹት ልጆች ያለ እረፍት ከፍተኛ የትምህርት ጫና ሲበዛባቸው አእምሯዊ፣ አካላዊ፣ ስሜታዊና ስነልቦናዊ አቅማቸው ተሟጦ ለከባድ ድካምና ጭንቀት ይዳረጋሉ። ይህ ችግር ከተለመደው ድካም ባለፈ ተደጋጋሚ አካላዊ ጥንካሬ ማጣት እንዲሁም የመርሳት ችግር ያስከትላል። ከሁሉም በላይ ደግሞ የሚያርፉበት ጊዜ ሲያጡ በጭንቀት ይዋጣሉ። ምንም ያህል ቢጥሩ ውጤታቸውና በራስ መተማመናቸው እየቀነሰ በመሄድ ትምህርታቸውን በመጨረሻም ፈጽሞ ወደ መጥላት ይሄዳሉ። በክረምት ወቅት ያለ እረፍት በቱቶሪያል ጫና ምክንያት ልጆች አእምሯቸውንና አካላቸውን የሚያድሱበት ወይም የሚያገግሙበት ተፈጥሯዊ ሂደት ስለሚነጥቃቸው ለረጅም ጊዜ የሚዘልቅ የትምህርት ጥላቻ፣ የጭንቀትና የድብርት ሰለባ ያደርጋቸዋል። ስለሆነም ወላጆች በእረፍት ጊዜ ልጆች አእምሯቸው እረፍትን በማድረግ ተፈጥሯዊ ማገገም እንዲያገኙና ለቀጣዩ የትምህርት ዘመን ዝግጁ እንዲሆኑ እድል መስጠት አለባቸው። ሌላው ጉዳት ደግሞ የህይወት ክህሎት ወይም ላይፍ ስኪል የምንለውን እድል ያሳጣቸዋል። በትምህርት ቤት የሚገኝ እውቀት የአካዳሚክ ውጤት ብቻ የሚያሻሽል ሲሆን እንግዲህ እንደ ማቴማቲክስ፣ እንግሊዝኛ የመሳሰሉት አካዳሚያዊ ውጤትን ብቻ የሚያሻሽል ሲሆን ከክፍል ውጭ የሚቀሰሙ የህይወት ክህሎቶች ግን የልጆችን ሙሉ ስብዕናና የነገ ህይወት የሚቀርጹ ናቸው። ልጆች በክረምት ወቅት ያለ እረፍት ወደ ቱቶሪያል ሲገቡ ግን እነዚህን ወሳኝ የህይወት ክህሎቶች የሚያዳብሩበትን ወርቃማ ጊዜ ይሻማባቸዋል ወይም ይወስድባቸዋል። በእረፍት ወቅት የሚኖራቸው ነፃ ጊዜ እንደ ምግብ ማብሰል፣ ልብስ ማጠብ እና ክፍላቸውን ማስተካከል ያሉ የቤት ውስጥ ስራዎችን በማገዝ ራስን የመቻልና የኃላፊነት ስሜትን የሚያዳብሩበት ነው። በተጨማሪም የራሳቸውን ነፃ ጊዜ ማስተዳደር በመለማመድ በራሳቸው የመተማመን አቅማቸውንና የነገ አዋቂነት መሰረታቸውን አጥብቀው ይገነባሉ። ከዚህ ባሻገር ከትምህርት ቤት መደበኛ መመሪያ ውጪ የሚደረጉ እንቅስቃሴዎች የልጆችን የፈጠራ ችግር የመፍታትና የማህበራዊ ግንኙነትን አቅም በእጅጉ ያጎለብታሉ። በጨዋታ ክፍለ ጊዜያቸው የራሳቸውን ጨዋታዎች ሲፈጥሩ፣ እኩዮቻቸው ጋር ሲጫወቱ፣ ተራ መጠበቅን፣ ማጋራትን፣ የሰዎችን ስሜት መረዳትን፣ በግጭት ጊዜ ደግሞ ግጭትን የመፍታት ስኪልን ይማራሉ፣ ያዳብራሉ። ልጆች መደበኛ ካልሆነና ነፃ በሆነ ጨዋታ የሚያገኟቸው እንደ ልዩ ልዩ የፈጠራ አቅም፣ ከቤተሰብ ጋር በሚያደርጉት መስተጋብር የሚገነባ ማህበራዊ ግንኙነትና ራስን መምራት የመሳሰሉትን ክህሎቶች በክፍል ውስጥ ሊማሯቸው ፈጽሞ አይችሉም። አንድ ልጅ በትምህርቱ የቱንም ያህል ጎበዝ ቢሆን እንኳን እነዚህ የህይወት ክህሎቶች ከጎደሉት ነገ በራሱ መቆም እና እውነተኛ የህይወት ፈተናዎችን መጋፈጥ ይከብደዋል፣ ይቸገራል። ሶስተኛው
ጉዳት ደግሞ ወርቃማ የሆነውን የልጅነት ትዝታዎች እንዲያጡ ያደርጋል። ክረምት ማለት ለልጆች እድሜ ልካቸው ሙሉ በደስታ የሚያስታውሱት ነፃነት፣ ጨዋታ፣ አዳዲስ ወዳጅነቶችና ያልተገደቡ ትዝታዎችን የሚሰበስቡበት ወርቃማ ወቅት ነው። ልጅነት አንዴ ካለፈ በኋላ ተመልሶ የማይገኝ የአንድ ጊዜ እድል ሲሆን ይህንን ውድ ጊዜ ሙሉ በሙሉ በክፍል ውስጥ በማጎርና በቱቶሪያል ጫና መጠርነፍ የልጅነት ትውስታቸውን ማምከን ነው። ከጓደኞች ጋር ዝናብ ሲመጣ መሮጥን፣ መጫወትን፣ ከቤተሰብ ጋር ጊዜ ማሳለፍና መደሰትን ለአእምሮ እድገታቸውና ለስሜታዊ ጤንነታቸው አስፈላጊ የሆነውን የደስታ ስንቅ ያጎናጽፋቸዋል። በክረምት ትምህርት የተጨናነቀ ልጅ አድጎ ወደኋላ ሲመለከት የሚቆጨውና የሚናፍቀው አዝናኝ የልጅነት ትዝታዎች ያጣል። ያጣ ባዶ ማንነት ሊሆን ይችላል። እንግዲህ ከመደበኛ ትምህርት ማረፍ ፈጽሞ ጊዜ ማባከን ሳይሆን ለልጆች አካላዊ፣ አእምሯዊ፣ ስሜታዊና ማህበራዊ እድገት እጅግ ወሳኝ የሆነ ሳይንሳዊ ጥቅም ያለው ወቅት ነው። የልጆችን እድገት የሚያጠኑ ጥናቶች እንደሚያሳዩት እውነተኛ እረፍትና ነፃ ጨዋታ የአእምሮ ጫና በመቀነስ የልጆችን የማስታወስና የፈጠራ አቅም ያሳድጋል። ከእረፍት በኋላ ይበልጥ በትኩረት ለመማር ዝግጁ ያደርጋቸዋል። በተጨማሪም ከትምህርት ቤት የፈተና የቤት ስራ ጫና በመላቀቃቸው የስነ ልቦና ጤናቸው ይጠነክራል፣ ቁጣና ንዴታቸው ይረግባል። እንዲሁም ከቤተሰብ፣ ከጓደኞች፣ ከጎረቤት ጋር በሚያሳልፉት ጊዜ የመግባባት፣ የመተባበርና የሌሎችን ስሜት የመረዳት ማህበራዊ ችሎታቸው ይጎለብታል። ከዚህ ባሻገር በነፃ ጊዜያቸው ቀላል ውሳኔዎችን መወሰን፣ የቤት ውስጥ ኃላፊነቶችን መወጣት መልመዳቸው ራስን የመቻልና በራስ የመተማመን አቅማቸውን አጥብቆ ይገነባል። ታዲያ እውነተኛ እረፍት ማለት ምንም አለመስራት ወይም ሙሉ ቀን ስልክና ቴሌቪዥን ላይ መጣበቅ ማለት አይደለም። ይልቁንም ወላጆች ይህንን ወርቃማ ጊዜ በጥበብ ሊጠቀሙበት ይገባል። በእረፍት ወቅት ልጆች እንደ ምግብ ማብሰል፣ ክፍላቸውን ማስተካከል ያሉ የቤት ውስጥ የህይወት ክህሎት ወይም ላይፍ ስኪልስ እንዲለማመዱ ማድረግ ወይም እንደ ስዕል፣ ሙዚቃ፣ ስፖርት እና የኮምፒውተር ኮዲንግ ያሉ የሚወዷቸውን የትርፍ ጊዜ ስራዎች እንዲፈትሹ ማበረታታት ይቻላል። በተጨማሪም ከትምህርት ደብተር ውጭ ያሉ አነቃቂ መጽሐፍትን በፈቃደኝነት እንዲያነቡ ማድረግ አእምሯቸውን የሚያሰፋ ሲሆን ከሁሉ በላይ ደግሞ ከልጆች ጋር አብሮ በማውራት በመሳቅና በመዝናናት የሚገነባው በልጆች ላይ የሚፈጥረው በራስ መተማመን ከየትኛውም የክረምት ቱቶሪያል ሊያገኙት የማይችሉ ታላቅ ሀብት መሆኑን መረዳት ይኖርባቸዋል። ለማጠቃለል ያህል ውድ ወላጆች አንድ ትልቅ እውነት ሁላችንም አንርሳ። ዛሬ የነጠቅናቸውን ልጅነት ነገ በምንም አይነት የገንዘብ ወይም ካርዳቸው ላይ ባለ የትምህርት ውጤት ልንመልስላቸው አንችልም። ደግሞም ልጆች ለመጫወት፣ ለመሳቅ፣ ለመሳሳትና በደስታ ለማደግ መብት አላቸው። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ይህ መልእክት ለብዙ ወላጆች መድረስ አለበት ብላችሁ ካመናችሁ ቪዲዮም ሼር እና ሰብስክራይብ ማድረጋችሁን አትርሱ። ሰላም።